ኦኬ ጀመርን አሳደግን ግን ስኬሊንግ ዝም ብሎ አይደለም የሚመጣው ስኬል ለማድረግ ዳግኖስ አደረጋችሁ እንበል ቢዝነሳችሁን ስኬል ለማድረግ ምን ማድረግ አለብን we need to know the pillars ዝም ብሎ አይገነባም ምሰሶዎች ያስፈልጉታል 5 ዋና ምሰሶዎች አሉት ስኬል ለማድረግ አንድን ቢዝነስ የመጀመሪያው ስትራቴጂክ ክላሪቲ ነው you have to be very clear ቅድም እንዳልነው ማንን ሰርቭ እንደምናደርግ እንዴት ሰርቭ እንደምናደርግ ከሌላው እንዴት እንደምንለይ መቼ ወዴት እንደምናሳድገው very clear at what level at the top level top management level board በገቨርናንስ ሲስተም ውስጥ the visionaries ሊረዱ ይገባል ስትራቴጂስቶቹ ይሄን በደንብ መረዳት ይኖርባቸዋል and then ካስኬድ ተደርጎ ፍሮንት ላይን ወርከሩ ሊገዛው ይገባል ማጥመቅ የግድ ነው እያንዳንዱ ሰው በዚያ ልክ ካልተጠመቀ ስትራቴጂውን በደንብ ካልተረዳ scaling is impossible very good then leverage ብቻችንን አይደለም ሁሉ ጊዜ ማሰብ ያለብን ቢዝነስ ውስጥ ስንሆን ብዙ ጊዜ ኮንሺየስ ማንሆነው ኢኮሲስተም ውስጥ እንዳለን አናስብም ለዚህ ነው ብዙ ቢዝነስ የማያድገው there are leverages እነዚህን በደንብ ከተጠቀምንባቸው በደንብ ማድረግ እንችላለን ስኬል ማድረግ እንችላለን አንዱና ዋነኛው ፋይናንስ ነው because it is the bloodline business የሚያድገው በካሽ ፍሎ ማኔጅመንት አቅም ልክ ነው ስለዚህ ዳይቨርሲፋይ አድርጉ ኦር ዳይቨርሲፋይ ማድረግ ተገቢ ነው የሚሆነው በእኛ ሀገር ዳይቨርሲፊኬሽን ከባድ ነው ታውቃላችሁ ወይ ከዘመን ነው የተወሰነ የሚገኘው ወይ ከጓደኛ ቴምፖራሪ ኢፍ አቶል የሚሰጥ ጓደኛ ካለ ወይ ከባንክ ነው የኛ ሀገር ባንኪንግ ሲስተም ታውቃላችሁ ትልቅ ኮላተራል አሲዛችሁ የሥራ ማስኬጃ ትንሽ ሚሊዮኖችን ማግኘት አትችሉም እንደዛ አጣጥፎ ቁጭ ማለት ነው የሚሆነው ሶ በተቻለ መጠን ኢመርጅ እያረጋችሁ ስትመጡ ባንኮች ኮንፊደንስ ዊን የማድረግ እድሉ እየጠነከረ ይመጣል ስለዚህ at times አንዳንድ ሰዎች I'm very clean በስራዬ በራሴ ገንዘብ ነው ይሄን ህንጻ የገነባሁት ይሄን ቢዝነስ የገነባሁት ፕራውድሊ ይላሉ they are not wrong ግን ስኬል ማድረግ የሚፈልግ ሰው ግን ይሄን ካለኝ he is totally wrong መባሉ ችግር የለውም ግን አብሮ መሄድ መቻል አለበት ስኬል ማድረግ የሚፈልግ ከሆነ ዴትን መፍራት የለበትም እዳን መፍራት የለበትም by any means so long as you are quite sure እንደሚመለስ እርግጠኛ እስከሆነ ድረስ በየትኛውም ፋይናንሲንግ ሜካኒዝም ተበድሮ መስራት is the smartest way of doing business ነገር ግን ኦፕሬሽኑ እንደሚሸከም እርግጠኛ መሆን ያስፈልጋል very good ብድር እንደልብ አይገኝም እንበል ኢኩዊቲ መሸጥ ይቻላል ኦፍ ኮርስ በእኛ ሀገር ያን ያህል ኢዚ እንደማይሆን እገነዘባለሁ ምክንያቱም የምታመጡት ፓርትነር ምናልባት ፔንፉል የሆነ የፓርትነርሺፕ እንትን ውስጥ ያለፋችሁ ልትኖሩ ትችላላችሁ ኢትስ ኖት ኢዚ ገና ስላልገባን ብዙዎቻችን አልገባንም ባይዘው ይሄ የፓርትነርሺፕ የመቻቻል ምን የማለቱ ነገር we forget the macro ትልቁን ፒክቸር እንረሳና ትንንሾቹ ነገሮች ላይ እገሌ በዚህ ሆነ አይዘልቁም ፓርትነርሺፖች በእኛ ሀገር ያለንበት ሌቨል ኦፍ አንደርስታንዲንግ ስለሆነ የት ግን if there is value alignment don't hesitate የተወሰነ ሼር መስጠት ስቲል ለቨሬጃቸውን because ቪዥኑም ደግሞ ተውጦ እንዳይጠፋ ጥንቃቄ የተደረገ የተወሰነ ኢኩዊቲ ሬዝ ማድረግ and if you are still pushing forward ካፒታል ማርኬት እየመጣ ነው ሊስትድ መሆን የሰነድ ሽያጭ ይመጣል በሚቀጥለው ጥሩ ፋይናንሻል ካሽ ፍሎ የሚኖራችሁ ከሆነ ኦፖርቹኒቲስ አር ኦፕኒንግ አፕ ስለዚህ ዳይቨርስ የሆነ የፋይናንሻል ሌቨሬጅ ያስፈልጋል ከካሽ ፍሎ ከኢንተርናል ጄኔሬሽን
በብድር በኢኩዊቲ ሌላ ፓርትነር በማምጣት ሼር በመስጠት ዘን ፋርዘር የመዋለ ንዋይ ሰነዶችን በመሸጥ እንግዲህ እየመጣ ያለውን ነው። ሶ ኢፍ አይ ሃቭ ቱ ሼር ማይ ኤክስፒሪየንስ ቅድም እንዳልኳቸው ነው we were using bank loans። ስለዚህ እያደገ ከዓመት ዓመት እድገቱን ስለሚያዩ ሄስቴት አያደርጉም። አብራችሁ መስራት አትፈልጉም። ዘን መጀመሪያ አካባቢ በጣም ነው ስትራግል የምታደርጉት። ግን ገቢያችሁ በመቶ ሚሊዮኖች 500 ሚሊዮን 1 ቢሊዮን ፕላስ ምናምን ሲሆን you are already giant። አሁን ደረታችሁን ነፍታችሁ ከፈለክ ይሄንን ካሽ ወደ ኤክስ ባንክ ነው ሺፍት ማድረገው ሰጠኛል አይሰጠኝም። that's as simple as that። so we have been ይሄን በደንብ ዩቲላይዝ እያደረግን ነው። አንዳንዴ እንደውም ምንድነው የሚሉት ኦቨር ጊርድ ነው ይላሉ። ማለት በጣም ፋይናንስን ነው ያው ብዙ ጊዜ ያው ሪስክ ላይ ስለሆነ ባንኮች እንትን የሚያደርጉት ያስፈራሯቸዋል። ባይዘው ይሄን ነው ያየሁት። ስለዚህ ስለ ፋይናንስ እውቀት አለን ብለው ስለሚያምኑ ይሄ በጣም ጊርድ ነው ይሄ በስቷል ምናምን ነው የሚሏችሁ። ግን ውስጣቸውን አያውቁትም። ሶሊድ የሆነ ግራውንድ ካሽ ፍሎዋችሁ በጣም እርግጠኛና ፕሬዲክተብል ከሆነ ጎ ፎር ኢት። በደንብ ነው ዩቲላይዝ ያደረግ ነው። ሰከንድ በዚህ አልቻልነውም። ፍጥነቱ አሁን ቅድም አሼም ሲያነሳ የነበረው ኢንተግሬሽኑ ሪጂናል ኤክስፓንሽኑ ምኑ ስናስብ ዘን we came up with a model of partnership። ኦኬ ሲስተም ዘርግተናል። እኛ በተወሰነ ደረጃ ማርኬት ውስጥ ገብተናል። ዋይ ኖት ገንዘብ ያላቸው እውቀቱ ክህሎቱ ያላቸው ደግሞ በርካታ ሐኪሞች አሉ። ለምን ከነሱ ጋር አንድ እየሆንን አንከፍትም ብቻችንን ከምንከፍት? ይሄ የስትራቴጂ shift ነበር። and then for the last 4 years በዛ መንገድ ነው የተጓዝነው። አሁን በፓርትነርሺፕ ስትሮንግሊ ኢምቤድድ የሆነባቸው ተቋማት 13 ደርሰዋል። and all are scaling። they are not growing, they are scaling because we have already so leverage partnership። ይህም ደግሞ ላይ በቃ ይችላል especially when ከሀገር ወጥቶ ሪጂናል ኮንቲኔንታል ግሎባል ሲታሰብ የኢትዮጵያ ካፒታል ማርኬት ሲመጣ ፎር አስ ዛት ዋዝ ቢግ እድል ነው። ስለዚህ ምናልባት ታስታውሱ ከሆነ የአይፒኦ ክሊኒክ ተብሎ በወርልድ ባንክ ያው ሲስተሙ እንዲጀመር ብዙ ተቋማት አልመጣሉ። ዘን ኢትዮጵያ ካፒታል ማርኬት በወርልድ ባንክ ድጋፍ የተወሰኑ ተቋማቶችን ወደፊት ለፊት እናምጣና ሾኬዝ እናድርግ ብሎ አይፒኦ ክሊኒክ ብለው አወዳደሩ ተቋማትን። ወደ 26 ትልቅ የሚባሉ ተቋማት ናቸው የተወዳደሩት። እኛም ተወዳደርን። 2 ተቋም ነው ከዛ ውስጥ የተመረጠው። አንዱ የኛ ነው፣ አንዱ ደግሞ አይ ኔትወርክስ የሚባል የቴክኖሎጂ ካምፓኒ። ሶ አግሬሲቭሊ ኢትዮጵያ ካፒታል ማርኬት ላይ ሊስትድ ለመሆን ነው እየሰራን ያለ ነው። ይሄ በሁለት መንገድ ነው የሚጠቅመን። አንድ ነገር ሊስትድ ስንሆን አግሬሲቭሊ የሚያድግ ተቋም ላይ ሼር ግዛ ቢባል ዲክላይን የሚያደርግ ሰው ግዙ ብትባሉ አትገዙ። ፐርፌክት። ሶ ኤኒ ታይም አት ኤ ቢገር ቫሉዌሽን የሚገዛ ሰው እንዳለ እናውቃለን፣ ከሀገር ውስጥም ከሀገር ውጭ። ቬሪ ኢምፖርታንት። ከዚህ በላይ ግን ሲስተማችን ማቹር ያደርጋል። ወርልድ ባንክ ኢቫሉዌት አድርጎን በሁሉም ዘርፍ ማለት ነው፣ በፋይናንስ፣ በገቨርናንስ፣ በሊደርሺፕ፣ በኤችአር፣ በሪስክ በምን 87 ገጽ ዶክመንት ነው ጀነሬት ያደረገው። ኤንዘን ዊ ኬም ቱ ነው እዚህ ጋር በጣም ጠንካራ ነን። ስለዚህ ይሄን እናስቀጥል። እዚህ ጋር ጋፖች አሉብን፣ ይሄን ከፍ እናድርገው። ቲማችን አግሬሲቭሊ ነው እየሰራበት ያለው። ኤንድ ሌት ሚ ቴል ዩ ፎርቹን ላይ ሊያና ሄልዝ ኬር እና አይ ኔትወርክ በኢትዮጵያ ካፒታል ማርኬት ላይ የአይፒኦ ክሊኒክ እንትን ብለዋል የሚለውን ኒውዝ አናውንስ ሲደረግ የሁለት ባንክ ፕሬዚዳንቶች ቀድሞ ያው አንዳንዴ አክሰስ ለማድረግም ይቸገራለሁ። they reached out they wrote a letter። ለምን መሰላችሁ?
ሁሌ ባንክ ሪስክ ነው፣ የህዝብ ገንዘብ ይዞ ስላለ ፋክቱንስ መነጋገር ስላለብን ለማን እንደሚሰጥ እርግጠኛ አይደለም። ስለዚህ የፋይናንሻል ፕሮፖዛሉን ስታሰሩ አየር ላይ ታሰራላችሁ ብሎ ያስባል። ማናችንም ባንክ እንደዛ ነው የሚያስበን። አሁን የወጣው ጉድ እኮ እሱ ነው አይደለም የሚያሳየው። ሪሰንትሊ እንዳው ከቶፒኩን ባይያዝ ለባንክ አቤ የሚባለው ላይ ባንክ ቅድመ ሁኔታ አደረገ። ጀስት ዚስ ይር ማለት የአካውንቲንግ ቦርድ ኦፍ ኢትዮጵያ አፕሩቭ ያላደረገውን ኦዲትድ ፋይናንሻል ሪፖርት ለባንክ እሱን ካላመጡ አታበድሩ ብሎ በአንዲት ቀጭን ደብዳቤ የጻፈው ብሔራዊ ባንክ። and then what happened? እንደዛ ሲሆን እነሱ ይሄን ያህል እየሰራን ያሉ ብዙ ተቋማት ይሄን ያህል ካሽፍሏችን ብለው የጻፉትና እዛ ጋር ሪፖርት ያደረጉትና ባንክ ጋር የገባው በጣም ቶታሊ ዲፍረንት ነው። ጭንቅ መጣ። ምክንያቱም መንግስት ለእንትን ያስገባችሁት ሳይሆን ትክክለኛው ለባንክ ያስገባችሁት ነው ያለው። ለባንክ ብሩን ለማግኘት አሰማምረዋል ብዙዎች። so it was shocking። በዚህ ጊዜ በኢትዮጵያ ታሪክ እኔ ላለፉት 10 ዓመታት በዚህ በቡና ወቅት 1 ሚሊዮን ከባንክ ማግኘት was very difficult because ቡና ነው ፋይናንስ የሚደረገው። ዘንድሮ ባንኮች እየጠሩ እባካችሁ ነው ብር ውሰዱ ነው የሚሉት። ለምን ታነቀ ሲስተሙ? ምን ለማለት ነው? አንዳንዴ ኮምፕላያንስ ላይ ጠንካራ ካልሆነ አንድ ተቋም ሀገርንም ይጎዳል፣ ራሱም ይጎዳል። ስለዚህ የኮምፕላያንስን ጉዳይ የወርልድ ባንክ ፈትሾት ይሄ ተቋም በዚህ ሌቨል ማቹር አድርጓል ብሎ ከተናገረ this is liberty not only ኢትዮጵያን ባንክስ የትም ባንክ ጋር ብትሄዱ የወርልድ ባንክ ሪፖርት ይሄን ይመስላል የኤክስ ካምፓኒ ተብሎ ከመጣ 100% ሊያምን የሚችለው ከዚህ በላይ ነው። so that level of trust develop እንድታደርጉ ነው ሊያደርግ የሚችለው። እና so ምንድነው በዚህ ልክ ነው ማሰብ ያለብን ስለ ፋይናንሻል ሌቨሬጅ። is that okay? ነው አጠረጠረ ላድርግ። thank you so ፋይናንስ ነው አንደኛው፣ ሌሎቹ ላይ ጊዜ አልወስድም። ሁለተኛው ቴክኖሎጂ ነው። ይሄ ዘመን የኤአይ ዘመን ነው። ቴክኖሎጂ ብዙ ነገር ዲስራፕት እያደረገ ነው። ማኑዋል የሆኑ ነገሮች እየቀሩ ነው። ቢዝነስ ካሰብን ቴክኖሎጂን አብሮ ማሰብ የግድ ነው። ዋይ ኤፊሽንሲ ይጨምራል። ኢንፎርምድ ዲሲሽን፣ ዳታ ላይ የተመሰረተ ዲሲሽን ነው የሚኖራችሁ። ብዙ ተቋማት የሚወድቁት ቴክኖሎጂን ስለማይጠቀሙ። ጤና ላይ በነገራችሁ በጣም አንዳንዴ የምታዝኑት፣ ለምሳሌ ፋርማሲ ሊኩዊድ ነው ከጤና ካላችሁ። ስለዚህ ኤኒዋን የተወሰነ ውድ የሆኑ መድኃኒቶችን ይዞ የወጣ እየሸጠ ምናምን ቢል ኢንቨንተሪ ማኔጅመንት ሲስተም ካሌላችሁ ከወደመ በኋላ ነው የምትደርሱበት። ብዙ አቢዩዝ ይደረጋል። ሰዎች አየር ላይ ይታከማሉ፣ ብር ይከፍላሉ። ነገር ግን ብሩ ለተቋሙ አይደለም ሊሄድ የሚችለው። የዛሬ 12 ዓመት ጀምሮ ኢኤምአር ነው የምንጠቀመው፣ ወረቀት የለም። ትራንዚሽኑን ብዙ ሬዚስታንስ ነው የገጠመን። ትራንዚት ካረገ በኋላ ግን የነበረውን ምን ያህል ነው እየተጎዳን የነበረው የሚለውን ነገር ለማየት ነው እድል የሰጠን። ቴክኖሎጂ ሲኖራችሁ አንደኛ ብክነት ቶታሊ ትቀንሳላችሁ። 2 የምታሰማሩት የሰው ኃይል ይቀንሳል። 3 ዴታው በእጃችሁ ነው ኤቭሪ ታይም። ክላውድ ላይ ከሆነ ኤቭሪ ታይም ልታዩ ትችላላችሁ። ቅድም አሽያው ሲያነሳ የነበረው እንደዚህ በርካታ ስራዎች ሪል ታይም እዚህ ሆኜ ምን ያህል ታካሚ ነው እየተገለገለ ያለው፣ ስንቱ ውጤት እየጠበቀ ነው፣ ስንቱ ሄዷል የሚለውን ነገር ማየት እችላለሁ። ፋይናንሻል ትራንዛክሽን ኦንላይን ሞኒተር ማድረግ እችላለሁ። ዛሬ ዝቅ ካለ ምንድን ነው የጎደለው፣ የትኛው ዲፓርትመንት ነው የጎደለው፣ እንትን ይሰጣችኋል። እዚህች ቁጭ ብላችሁ ብዙ ነገር እንድታዩ ያግዛል። ኢንቨስት ኦን ቴክኖሎጂ ሌቨሬጅ። ሲያልፍ የፓርትነርሺፕ ቅድም ብያለሁ። አብራችሁ ኢንቨስት የምታደርጉት እንዳለ ሆኖ ሰፕላየር ጋር ፓርትነርሺፕ፣ ረንደም ግዢ መፈጸም የለበትም። ፎር ኤግዛምፕል ብዙ የምትገዙ ከሆነ ባልክ ፐርቼዝ ግን ከትረስትድ
ፓርትነሮች ጋር። ይሄ ሲሆን አንደኛ ዋጋ ይወርድልሃል፣ ሁለተኛ ፔይመንት ተርም ይዘጋጃል። ስለዚህ ሰፕላየር ሊስት ኖረው ከነዚህ ነው የምንወስደው። ውል ስትፈራረም ፕሬዲክተብል ዲማንድ ነው የሚሰጠው፣ ወደ ታች ነው ሊያወርዱላችሁ የሚችሉት። ስለዚህ ፓርትነርሺፕ ከተመሳሳይ ስራ ከሚሰሩ ተቋማት ጋር እኛ የማንሰጠውን ሰርቪስ ከሌሎቹ ጋር አብረን እንሰራለን። እኛ ጋር ይከፍላል፣ ሌላው ጋር ሄዶ ይስተናገዳል፣ አቅም ካሌለን ኤንድ ሶ ፎርስ። ስለዚህ ኢቭን ከኮምፒቴተሮቻችሁ ጋር ትሰራላችሁ፣ ከሰፕላየሮቻችሁ ጋር፣ ከዲስትሪቢዩተሮች ጋር። ሶ ፓርትነርሺፕ ኢዝ አናዘር ቢግ ሌቨሬጅ። ላስት በት ኖት ሊስት ዩር ብራንድ፣ ዩር ፐርሰናል ብራንድ፣ ኢንስቲቱሽናል ብራንድ ትልቅ ሌቨሬጅ ነው። ቢኮዝ ቅድም እንዳልኩት ነው፣ የሆነ ባንክ ጋር ሄዳችሁ እፈልጋለሁ እንዲህ አይነት ካሽ ፍሎ ጎሎኛል፣ ስለዚህ ኦቨር ድሮዋል። ያው ብዙዎቻችሁ ታውቃላችሁ ቢዝነስ ውስጥ ስላላችሁ። ኦቨር ድሮዋል ማለት ኢንኬዝ እንዳው ስላላላችሁ የሩቲን ባንኪንግ ሲስተምን ሳይከተል ሲኢኦ ዳይሬክትሊ ያለምንም ኮላተራል የሚፈቅደው ነው። ስለዚህ ዜር አር ታይምስ ሰደን የሆነ ያላሰባችሁት መክፈል ያለባችሁ ላያቢሊቲ ይመጣል፣ የመንግስት የሚሆን የእንትን። ስለዚህ በዚህ ሰዓት ሄዳችሁ 20 ሚሊዮን ድረስ ኦቨርድራል ፕሪቪሌጅ አለ የትኛውም ባንክ፣ ብሔራዊ ባንክትን የሚያደርገው። ሶ ኢፍ ዩር ብራንድ ኢዝ ቢግ ኢነፍ አንኳኩታችሁ ገብታችሁ ፕሬዚዳንቱ ጋር ፖለቲካ ማውረታችሁ ማማት ያለባችሁን እያማችሁ ቆይታችሁ እቺ ፈርምልኝ የዛሬ 3 ወር ይመለሳል፣ የ3 ወር በጣም ከተቸገራችሁ ደግሞ እስከ 6 ወር መሄድ የሚችል ነው። ሶ ዩር ብራንድ ኢዝ ከሁሉ በላይ በፍጹም ልንደራደርበት የማይገባው ብራንድ የትም ቦታ ብትሄዱ ያስከብራችኋል። ኮምፕላያንስ ላይ ወደኋላ የማትሉ ከሆነ፣ ኢምፓክት ላይ በደንብ የምትሰሩ ከሆነ፣ ግሮው እያደጋችሁ መሆናችሁ ከታወቀ ኤቭሪዋን ከእናንተ ጋር መስራት ይፈልጋል፣ ክሬዲት ሊሰጣችሁ ይፈልጋል። እንዘን መንገዱን ይጠርግላችኋል። ሌቨሬጅ ዩር ብራንድ ኢስ ኖት ኢዚ፣ ግን ያ መስራት ያስፈልጋል። ሶ እዚህ ላይ ብዙ አናጠፋም። ብራንዳቸውን ትጠቀማላችሁ። አንዱ ፒላር ፓርትነርሺፕ ስለሆነ ዘን ካልቸር። ብዙዎቻችን ባይዘወይ ምን ያህል አዌር እንደሆን እርግጠኛ አይደለሁም። ኤቭሪቲንግ ኢዝ ሪፕሊካብል። ኮምፒቲሽን ማንም እያደጋችሁ መሆኑን ሲያይ መጥቶ የእናንተን ሪፕሊኬት ለማድረግ የማይቆፍረው ድንጋይ የለም ማለት ወይ ፋይናንሳችሁን ይወስዳል ደብል አድርጎ ደሞዙን፣ ወይ ኦፕሬሽኖቹን ይወስዳል ኤንድ ሶ ፎርስ። እና ዚስ ኢዝ ናቹራል። ቴክኖሎጂ ዛሬ የምትፈልጉትን አምጦ ቴክኖሎጂ ኤምአርአይ ምን ታመጣለህ፣ ነገ ያመጣል፣ ገንዘብ ይኖረዋል። በት ሳምቲንግ ኢዝ ኳይት ዲፍረንት። ማንም ሪፕሊኬት ሊያደርገው የማይችል ካልቸር፣ ኦርጋናይዜሽናል ካልቸር that is the DNA of your organization። ማንም ዲኤንኤያችንን ኮፒ ማድረግ አይችልም። ሶ የትኛው ነው ቫያብል ካልቸር? ካልቸር ኦፍ አካውንታቢሊቲ። ተጠያቂነት የሌለበት ቤት ይፈርሳል። ካልቸር ኦፍ ዳታ ዩቲላይዜሽን። ዳታ ላይ ተመስርተን ካልወሰንን we are lost። culture of performance management፣ culture of ownership። እያንዳንዱ ሰው ኦን ካላደረገው ሎስት። ስለዚህ እያንዳንዱ ኢምፕሎይ የራሴ ብሎ ነው መስራት የሚኖርበት። so that is the DNA of the organization። ያንን ካልቸር as a CEO as a founder የእናንተ ስራ የእኔ ስራ መሆን ያለበት 24 ሰዓት ፎከስ ኦን ካልቸር። ዋት ኢዝ ሃፕኒንግ፣ አካውንታቢሊቲ ፍሬምወርካችን እንዴት ነው፣ ታለንት ማኔጅመንታችን እንዴት ነው። ሊያስጨንቀን የሚገባው ይሄ ነው መሆን ያለበት። የባንክ ሪፔይመንት ከሆነ ፋይናንስ ሹድ ቴክ ኬር ኦፍ ኢት። ፍሮንት ላይ ያለው የስራ እንትን ከሆነ ኦፕሬሽን ሹድ ወርክ ኦን ኢት። ሶ ካልቸር
is one of the biggest leverage እና ከሁሉም በላይ የቱ ነው የምታስቀድመው ካላችሁ if I have to choose I choose the culture, the DNA, and then the infrastructure matters. ቅድም ስናወራ የነበረው if you have to scale you have to have a very strong governance system. Governance is everything. ለሲምቦል ብዙ ተቋማት ቦርድ አላቸው. They are not connected with the job. Okay? And then CEO accountable አይደረግም. Even on the biggest institutions, ባንኮች ላይ ምኖች ላይ ብዙ ቦታ ብታዩ በእኛ ሀገር በሌላም ሀገር of course በኔትወርክ በምንድን ነው ልካክል አይነት እንትን እንጂ genuinely strong የሆነ governance system in place ማድረግ ለብዙ ተቋም ፈተና ነው። ፖለቲክሱ ከባድ ነው። This is your organization. You are the maker and the breaker. የሰራውን መሸለም የማይሰራውን ማሰናበት ካልሆነ the organization is at stake. በዚያ ልክ ነው መሆን የሚኖርበት። so ቅድም አውርተናል የብራንድ፣ የቴክኖሎጂ፣ የኔትወርክ እና የፋይናንስ ሌቨሬጆቻችንን እንዴት መጠቀም እንደሚኖርብን